ውድ ቤተሰቦች ተመልሼ መጥቻለሁ። እንግዲህ ተመልሼ ስመጣ አብርሽና ሩታ እስካሁንም ድረስ በክርክር ናቸው። ክርክራቸውን አልጨረሳችሁም እንዴ? እስካሁን ድረስ እናንተ ምን ሆናችሁ ነው? አላፈረጣችሁም እንዴ? ያፍርጣችሁ ሁለታችሁንም ማለት ነው። ሩታንንም አብርሽን። አብርሽ ደግሞ ነፍስ ሃይማር እውነቴ ነው የምልህ በህይወታችን እኮ ተጫወትክብን። ምን ክርክር ለራሳቸው ዘለው ማለት ነው። ነፍሳቸው ሳያውቁ የራሳቸው ከጠገቡ በኋላ እኛ ላይ እየመጡ ዝብረረቅ ይላሉ። እነዚህ ጨምላቃዎች አንስታችሁታል። እውነት ተጨማላልቃችኋል። አሁን ይሄ የትላንትና ቪዲዮ እኮ ነው። ስራቸው ከታገሉ በኋላ ከጨረሱ በኋላ እኮ ነው ይሄ ቪዲዮ የተቀረጸው። ኧረ ይቅረሳችሁ እነዚህ ልጆች። ወደ ሩታ ደግሞ አትንደርደሪ፣ በቃ አይ ሰተሽ ውረፊ። ለማይቀርልሽ ነገር ተርተርት ያለሽ ቤተሰቦቼ በጣም ይቅርታ። እኔ ትላንትናና ዛሬ በሰላም አይደለም። እውነት በዚህ ትራስ ዛሬ ራሱ ስስቅበት ነው ያዋልኩት ማለት ነው። ቪዲዮ ለቅቄዋለሁ ካያችሁት ማለት ነው። ለብቻዬ በሽንቴ ስታጠብ ነው። እና የት ሀገር ባለ ትዳር ነው ትራስ ለትራስ የሚለያየው ማለት ነው። እኔ ማቀው ግን መጋረጃ የሆነ ነገር ሲባል አውቃለሁ። ግን ገና በአብርሽ ህይወት አየሁኝ በትራስ መከፋፈል ማለት ነው። ለማንኛውም ወንድ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ መግቢያ ላይ በጣም ይቅርታ። እውነት ስንት ጊዜ መሰላችሁ ቪዲዮ የደለትኩት? ወድ ላይ ከ4-5 ጊዜ ደልቻለሁ። ምክንያቱም አልስቅም። በቃ በስነ ስርዓት ቪዲዮ እሰራለሁ ብዬ በቃ ሳቂን መቆጣጠር አቃተኝ ማለት ነው። ምክንያቱም የሚያደርጉት ነገር ሳይ ማለት ነው። ምንም ማድረግ አልችልም። ለዛ ደግሞ በጣም ይቅርታ። ግን አሁን ቀሉ ይቅርብኝና ማለት ነው። እውነት መሳቅ ይቅርብኝና ያው ውሽሚት መታለች በስተመጨረሻ ማለት ነው። ይኸውልሽ ውሽሚት ቦታሽን ያዢ። ከምሬ ነው ምለሽ። እዚህ ጋር አብርሽ ላንቺ ያዋጣሽም ያንቺ አይደለም። አብርሽ የሩታና የሩታ ነው። ሩታ ደግሞ የአብርሽ ናት ማለት ነው። ምክንያቱም አንቺ ይሄንን እያየሽ መልሰሽ ጭቃ ውስጥ አትግቢ ማለት ነው። ገባሻ? አንቺ ደግሞ ቤተሰብ እንዴት እንደሆነችና ፊቷ ሁሉ ኮስተር እንዳለ እንዴት ልታድር ቻለች እንዴ? አታድርም፣ ግድ የለሽም ማለት ነው። ግን እኛ ይሁን እንደናንተ እናሰበው ነው ማለት ነው። አንቺ በህይወትሽ ላይ ሴት ልጅ ስለሆነሽ በሴት ልጅሽ በክብርሽን አትደራደሪ። ገባሻ? እነዚህ ልጆች መቼም አይለያዩም። ተለያዩ እንኳን ቢባሉ አይለያዩም። በውስጣቸው ፍቅር አለባቸው። እስቲ በፈጠረሽ እንደው በልጅሽ ይሁንብሽ። እስቲ ፈጣሪሽን ምትፈሪ ከሆነ ማለት ነው እስቲ ከህይወታቸው ውልቅ በይ። በቃ አብርሽን ካልሳምሽ አይሆንልሽም። አብርሽ ህይወት ላይ ካልመጣሽ አይሆንልሽም። አንቺ ምን ሆነሽ ነው? ጤነኛ አይደለሽም እንዴ? ቆይ ሩታን እኮ እዚህ ጋር እደሪ ብሎ እየለመናት ነው። ለእሷ ቦታ ቢኖራትና ቢያከብራት ነው አይደል? እደሪ ብሎ ባሏ ነው። አንቺ እውነት ትክክለኛ ለአብርሽ የምትቆረቆሪ ከሆነ እውነት ለአብርሽ ቦታ ካለሽ በቃ ከደስታውን አትንጥቀዩ። ደስታው ማለት ሩታ ናት። ስለዚህ አንቺ ውሽሚት ማለት ነው ጥግሽን ያዢ። ይሄ አቤላ የሚባል እባብ አንቺም ማለት ነው ደግሞ አቤላን አስከትለሽ የምትሄጂው ማለት ነው። በቃ ከወንድ ያለ ወንድ መሄድ አትንቀሻቀሽም ማለት ነው። እና እነዚህ ልጆች ባለትዳር ናቸው። እባክሽ በፈጠረብሽ ይሁንብሽ። እስቲ አንዳንዴ ለጆሮሽና እንደውም አስፋልት ላይ ራሱ ስትሄጂ ለሚያይሽ ሰው ራሱ እፍረት ይኖርሽ ማለት ነው። ምክንያቱም እዚህ ጋር እኔ አያገባኝም። ለምን ሁሉም ነገር ድራማ እንደሆነ አውቃለሁ። ግን እነሱ የራሳቸው ህይወት ብለው እስካመጡት ድረስ ነው መናገር ያለብን እንጂ እኛ ከመሬት ተነስተን አይ ሄርሜላ እንደዚህ ጥሩ ነገር ናት፣ መልካም ነገር ናት፣ ስራ ነው፣ ድራማ ነው ማለት አንችልም። ገባሻ? ያንን እያለ በቃ በሴት ክብርሽን ተከበሪ፣ ከአብርሽ ህይወት ውጪ። አረ በፈጠረሽ እንደው አያሳዝንሽም? የቱ ጋ ነው አንቺ ለአብርሽ የምታዝኙ ማለት ነው? የቱ ጋ ነው አብርሽን የምትወጂው አብርሽን የምታከብሪው ማለት ነው? ላከበሩት ሰው ከሚስቱ ጋር ደስታ እንዳለ እያየሽ ከልጁ ጋር ደስታ እንዳለ እያየሽ ልጁን ለማየት እየለመነ እያየሽ አንቺ ትሂድ ማለት ራሱ ነውር ነው። ሌላ ክፍል ለምን ብሎ ነው ሌላ ክፍል የሚይዘው ማለት ነው? ምን ስለሆንሽ አንቺ ማለት ነው?
ከሩታ ጋር ማደር ከፈለገ ለምን ቆሞ አያድርም ማለት ነው? አንቺ ምን ቤት ነሽ ነውና የምትወስኝው? አንተ ሌላ ሮም ዳር፣ እሷ እዚህ ትደር። አንቺ ምን ስለሆንሽ? አንቺ ሂጂ ደሪ ከፈለግሽው ወንድ ማለት ነው። እሱ እኮ ሚስቱ ናት አይደል? ነገ ሊጋቡ አንድ ላይ ሊሆኑ ይችላሉ። ምክንያቱም እነዚህ ልጆች ሀገር ህዝብ እንደሚያውቀው ገና ፍቅራቸው አላጣጣሙም። ምክንያቱም በእናንተ የመጣ ነው ቤታቸው የተበጠበጠው፣ ትዳራቸው የተበጠበጠው ነው እንጂ እነዚህ ልጆች ገና የትዳር ምኑን ጣዕሙን አላወቁትም። ትዳር እንዴት እንደሆነ አብርሽና ሩታ በደንብ እንኳን አላዩትም። ይሄ ይከፋል፣ ይሄ ይደላል፣ ወይም ደግሞ ይሄ በትዳር መሀል ይከብደኛል እንኳን የሚሉት ሁኔታ ራሱ ገና መቼ ያዩት? ትዳርን ገና አልገቡበትም፣ አልቀመሱትም ማለት ነው። ገባሽ? ያው ልጅ በልጅነት ይባላል፣ ልጅ ሰጥቷቸዋል እንጂ እነዚህ ልጆች ገና ትዳርን የትዳር ምኑም አላወቁትም፣ ትርጉሙንም አላወቁትም ማለት ነው። ምን አለበት ግን ከህይወታቸው ውልቅ ብለሽ ብትወጪ ማለት ነው። ቆይ ሚስቱ አልጋ ላይ እያየሽ አንቺ 6 ሰዓት 7 ሰዓት ምን ትሰሪያለሽ አብርሽ ጋር እንዴ? ሩታ ምን ትሰራለች? እሷማ ልጇ ለማምጣት ነው የሄደችው። ግን አባትዮ አትሄጂም፣ ልጄን እፈልገዋለሁ ከኔ ማሳለፍ አለብሽ ብሎ አቆያት። አንቺስ ምን ፍለጋ ነው የመጣሽው? አቤላን አስከትለሽ ምን ለመሆን ነው የመጣሽው? አብረሹ ልታድሪ ነበር ሩታ ባትኖር፣ ወይስ ምን ነበር ሀሳብሽ? ለምንድን ነው የመጣሽው ማለት ነው? ሲቀጥል ትላንትና በለበሹ ልብስ ምን ታረጊያለሽ አንቺ አብረሽ ጋር ማለት ነው? ወይስ እንደ ዘበኛ ሩታን እየጠበቅሽ ነበረ? ታች ወጣች። ከወጣች ግን እርግጠኛ ነኝ እንደ ዘበኛ ታች ጠብቀሻት ነው። ብትወጣ ኖሮ አብረሽም ጋር አትመጪም፣ ድርሻቲ። ምክንያቱም ታውቂያለሽ አብረሽ ለብቻው ነው፣ ሆቴል ማንም የለም። ግን አሁን አንቺ ሲያሳክክሽ ነው የመጣሽው ማለት ነው። አብርሽና ሩታ አብረው ሊያድሩ ነው፣ አብረው ሊሆኑ ነው። በዛ መሀል የሆነ ነገር ይፈጠራል፣ ይታረቃሉ አብርሽና ሩታ። እኔ ግን መሀል ቤት ነው የምቀረው፣ አብርሽ ያመልጠኛል እያልሽ እየተራሮች መጣሽ እንጂ አንቺ እውነት አብርሽን አዝነሽ አይደለም። 6 ሰዓት 7 ሰዓት ለምሳሌ ሩታ ቤቷ ብትሄድ በዛን ሰዓት ማለት ነው ምን ለመሆን ነበር የመጣሽው ማለት ነው? አትተኝም ቤትሽ? ሴት ልጅ አይደለሽም? እንቅልፍ የለብሽም? እውነት አትርከሺ እንደዚህ ማለት ነው። እባክሽ ታያቸው እስቲ በፈጠረሽ ይሆንብሽ፣ ከህይወታቸው ውልቅ ብለሽ ውጪ። ተይው አብርሽን ማለት ነው። አንቺ ደስታውን አትንጠቂው። ከምር ደስታ የሚያምርበትም ኦዲየንስም የሚወደው ከሚስቱና ከልጁ ጋር ሲመጡ ነው። ልጃቸውን ያሳድጉ እስቲ። በቃ አንዱ ዛሬ ሰላም ተፈጠረ ሲባል የሆነ ሰው መቶ ብጥብጥ፣ ዛሬ ደግሞ ምንም ሰላም ነው የተፈጠረው እንደዛው። እኔ እውነት ለመናገር ሩታ ታድራለች ምናምን ነበረ ብዬ የጠበኩት ማለት ነው። ግን መታ ሩታ ደግሞ እሷ ስታይ በሽታዋዊ ሩታ አብርሽና ሩታ ሲሆኑ ውድ ቤተሰቦች ሰላም ደስታ አላቸው። ግን ሄርሜላ ስትመጣ በቃ ጅንዋ ራሱ ይነሳል። አያችሁ ልጄን ትቼ አልሄድም አልፈልግም ብላ ያን ሁሉ የምትከራከረው የነበረችው ሩታ ሄርሜላን ስታይ ማለት ነው በቃ ዘገነነቻት። እውነት ልክ እንደኛ ነው የዘገነነቻት ማለት ነው። እኔ በሩታ ቦታ ብሆን ወይኔ በሰራውላት እውነት እሷን አሽከርክሬ በራውጥቼ ማለት ነው ውጭ በር ከፍቼ ወደዛ ወርውሬት እንደውም ለለህ ብዬ ነበረ ከአብርሽ ጋር አብረን ልናድር ነበረ ማረገው ማለት ነው። ወይም ደግሞ በጥፍ የመጣች የከፈተችውን በር በጥፍ ያጩያት ነበረ ማውጣት ማለት ነው። ስታስጠላ እውነት። በዚህ ናርክ አትርከሺ። በቃ ባለትዳር ወንድ ነው ያንቺ አይሆንም መቼም። ምክንያቱም አብርሽ ራሱ እንዴት መጣሽ እያለች ነው። በዚህ ናክል ወንድ ልጅ ፈልገሹ አትጂ አትለማመጪው። ወንድ ልጅ ሲፈልግሽ ነው እንጂ አንቺ ፈልገሹ መሄዱ ትርጉም የለውም። እኔ ቀንም ተናግሬ ያለው ማለት ነው። እዚህ ጋር አብርሽና ሄርሜላ ካልተዋደዱ፣ ሁለቱ ካልተፈቃቀሩ፣ እሷ ብቻ ሙጥኝ ብላ አብርሽን ብላ ያዙኝ ልቀቁኝ ብትል ምንም ዋጋ ሊያመጣላት አይችልም። ወንድ ቤተሰቦቼ እና እባክሽ እስቲ አብርሽን እውነት የምትወጂው ከሆነ ለሱ ቦታ ካለሽ የምታከብሪ ከሆነ ደስተኛ ሊሆን ከፈለግሽ ከህይወት ውልቅ